Your house is not empty when you sleep. ስንቶቻችሁ ናችሁ እኩለ ሌሊት ላይ ከተኛችሁ በኋላ ቤታችሁ ባዶ እንዳልሆነ የምታውቁት? እናንተ በተኛችሁበት ቤታችሁ ውስጥም ሆነ ከቤታችሁ ውጪ ብዙ መንፈሳዊ ነገሮች ይደረጋሉ። በተለይም ደግሞ ከሌሊቱ 6 ሰዓት እስከ ሌሊቱ 9 ሰዓት ድረስ ባለው ሰዓት በእያንዳንዷ ምሽት ላይ የሚደረግ መንፈሳዊ እንቅስቃሴዎች አሉ። እነዚህን እንቅስቃሴዎች በስጋዊ አይናችሁ ማየትም ሆነ መለየት አትችሉም። ነገር ግን መንፈሳዊ አይናችሁ ሲከፈትና በመንፈሳዊ አይን ማየት ስትጀምሩ ብዙ ነገሮችን ታውቃላችሁ። ምናልባት ይህንን እንዴት ልታውቂ ቻልሽ ልትሉኝ ትችላላችሁ። አዎ ትክክል የሆነ ጥያቄ ነው። ላለፉት 13 ዓመታት ያክል በዚሁ እንቅስቃሴ ውስጥ በጨለማው ዓለምን ተይዤ ሰራ ነበር። ስሜ ማያ ይባላል። በጨለማው ዓለም ሌሊት ላይ ብዙ እንቅስቃሴዎችና ብዙ ኦፕሬሽኖችን አካሄድ ነበር። ብዙዎች ሰዎች በሚተኙበት ውድቅት ሌሊት ላይ እኔ ነቅቼ እጠነቁልና ድግምት ሰራ ነበር። በተለይም ደግሞ ዋና ስራዬና ዋና ኢላማዬ የነበሩት የክርስቲያን ቤቶች ናቸው። በተለይም ደግሞ ቅድም ባልኳችሁ እነዛ 3 ሰዓታቶች መካከል ብዙ ስራዎችን በእነዚህ በተኙ ቤቶች ላይ እናስካሄድ ነበር። ብዙ ጊዜ ክርስቲያኖችን በዚህ ሰዓት እንከታተላለን፣ የሚሰሩትን ስራ እናከሽፍባቸዋለን፣ አዚም ድንዛዜና ማዘናጊያንም ጭምር እንልክባቸዋለን። የሚያሳዝነው ነገር ግን አብዛኞቹ አማኞች በዛ ስፍራ ላይ ተገኝተን እንደነበር እንኳን አያውቁም። እነሱ በሰላም ይተኛሉ። እኛ ግን ክፍት በሮች ስናገኝ ሰተት ብለን እንገባ ነበር። የማይነቁና ነቅተው ያልተገኙ ክርስቲያኖች ከሆኑ ቀኑን ሙሉ ሊያበላሽባቸው የሚችል ድግምትን እናደርግባቸዋለን። አንዳንድ ጊዜ ሰዎች ዛሬ ቀኔ አይደለም፣ ዛሬ በግራ ጎኔ ነው የተነሳሁት ሲሉ ሰምታችሁ ሊሆን ይችላል። አይደለም፣ ሌሊት ላይ የተከፈተና የተዘናጋ ሰው ስላገኘን ነው። አስተውሉ። ይህንን የምለው በሁሉም ክርስቲያኖች ቤት ውስጥ አይደለም፣ ነገር ግን ክፍት በርና አንዳንድ የተዘናጋ ሰው ስናገኝ ብቻ ነው። እመኑ፣ አሁን ከምነግራችሁ በላይ ብዙ የተዘናጋ አማኝ አለ። ዛሬ ለእናንተ እንድትነቁ እንዲሆን ያኔ በጨለማው ዓለም ውስጥ እያለው ልክ በእነዚህ ሰዓታቶች በአማኞች ቤት እየሄድን የምንሰራቸውን ስራዎች በሙሉ አጋልጣለሁ። ይህንን የምነግራችሁ እንድትፈሩ ሳይሆን ፈጽሞ ነቅታችሁ የምትጠብቁ ሰዎች እንድትሆኑ ነው። እስቲ ወደ ኋላ መለስ ብዬ ነገሮች እንዴት እንደሚጠነሰሱና ነገሮች እንዴት እንደጀመሩ ልንገራችሁ። ገና የ18 ዓመት ልጅ እያለሁ ነው ወደ ጥንቆላው አሰራር ዘልቄ የገባሁት። ወደዚህ ክፉ ድርጊት የገባሁት በአክስቴ አማካኝነት ነበር። ከጥልቁ ጋርም የቃል ኪዳን ስነ ስርዓት የፈጸምኩት ገና በለጋ እድሜ ነው። በመጀመሪያ ወደዚህ ቃል ኪዳን ከመግባቴ በፊት አክስቴ የሆነ መንፈሳዊ ምሪት እንዳለኝ በደፈናው ትነግረኝ ነበር። ከሌሎች ሰዎች በበለጠ ለመንፈሳዊ መረዳት ቅርብ እንደሆንኩና ለመንፈሳዊው ዓለም ቅርብ እንደሆንኩኝ ደጋግማ ትነግረኝ ነበር። ያላወቅኩት ነገር ግን እሷ እንደዚህ በምትነግረኝ ጊዜና ለጆሮዬ በምትመግብ ቁጥር እያሰለጠነችኝ ነበር። በጨለማው ዓለም ላይ ሁሉም የየራሳቸው የሆነ ድርሻና የሚሰሩት የሥራ ሚና አላቸው። ለምሳሌ አንዳንዶች በቀን ላይ አዚምንና ድግምትን ይረጫሉ። ሌሎች ደግሞ በሰዎች ሕይወት ላይ የተነገሩ ወይም ደግሞ ያሉ እርግማኖች እንዲሰሩ ያደርጋሉ። አንዳንዶች ዕቃዎች ላይና የሚሸጡ ነገሮች ላይ እርግማንን ያስቀምጣሉ። ልክ እንደዚሁ የኔ ድርሻ ደግሞ ሌሊት ላይ ክርስቲያኖች ቤት እየሄዱ የተለያዩ ድግምቶችን ማድረግ ነበር። መግባት የምችለው ግን የተወሰኑ ክርስቲያኖች ቤት ነው፣ ማለትም ንቁ ያልሆኑ ቤቶች ነው። በተለይም ደግሞ ከሌሊቱ 6 ሰዓት እስከ 9 ሰዓት ያለው ለኛ እጅግ በጣም ምቹ የሚባል ጊዜ ነው። የብዙ ሰዎች መንፈስ ተኝቶ ስለምናገኝ ደግሞም አጋንንት በኃይል የሚሰራበት ሰዓት ስለሆነ ለኛ ምቹ ነበር። የጥልቁ አባላት የበለጠ ጠንክረው የሚሰሩበት ሰዓት ነው።
ካስታወሳችሁ መጽሐፍ ቅዱሳችን እንኳን ኢየሱስ ክርስቶስ ተነስቶ ብዙ ጊዜ በሌሊት ሲጸልይ ተመልክተናል። ኢየሱስ ክርስቶስ ብቻ ሳይሆን ደቀ መዛሙርቶችም ብዙ ጊዜ እኩለ ሌሊት ላይ እየተነሱ ሲጸልዩ ተመልክተናል። ይህን የሚያደርጉት ያለ ምክንያት ወይም ደግሞ ቀን ስራ ስለሚበዛባቸው ማታ እየጸለዩ አይደለም። ሁሉም ነገር የሚደረገው በምክንያት ነው። የሚገርመው መጽሐፍ ቅዱሳችን ላይ ሁላችንም የምናውቃቸው ጳውሎስ እና ሲላስ እንኳን በሌሊት ላይ ሲዘምሩና እግዚአብሔርን ሲያመሰግኑ ነበር እስራታቸው እየተፈታው። የእኩለ ሌሊት ጸሎቶች እጅግ በጣም አደገኛ ናቸው። ለጨለማው ዓለም ልክ እንደ መድፍ ናቸው። በዚህም ምክንያት ብዙ ጊዜ ክርስቲያኖችን ሌሊት ላይ እንዳይጸልዩ ለማዳከም ብዙ ሩጫዎች አሉ። በተለይም ደግሞ ብዙ ክርስቲያኖች ስለ እኩለ ሌሊት እና ስለ ሌሊት ላይ ጸሎት እንዳይረዱ ብዙ መረዳታቸውን ለመምታት እንሞክራለን። ምክንያቱም ምናልባት ይህንን የሚረዱ ከሆነ ለኛ ብዙ ውድቀትን ሊያመጡብን ይችላሉ። እንግዲህ አማኞች ወይም ክርስቲያኖች ቤት ስንል ሁሉም ጋር አይወክልም ብያቸዋለሁ። በመጀመሪያ እዛ ሰው ቤት ውስጥ ለመግባት ያንን ሰው በደንብ እንከታተለዋለን። የሚጸልይ ሰው ነው ወይ? የሚጾም ሰው ነው ወይ? የቀን ውሎ ምን ይመስላል? ከማን ጋር ግንኙነት ያደርጋል? የሚለውን አጥብቀን እንከታተላለን። ምክንያቱም እናጠፋለን ብለን የማይነካ ሰው ከነካን ያልቅልናል። አንዳንድ ጊዜ በስጋ የምናውቃቸው ሰዎችን እንከታተላለን። ምክንያቱም የነሱን ሕይወት በቀላሉ ማወቅ ስለምንችል የበለጠ ለኛ ይጠቅመናል። አንዳንድ ጊዜ በአንድ ቀን ውስጥ 5 ወይም 6 ቤቶችን እጎበኛለሁ። የትኛው ለመንፈሳዊ ጥቃት ይቀላል፣ የትኛው መልሶ ሊያጠቃን ይችላል የሚለውን እናጠናለን። በተለይም ደግሞ ማን ከመተኛቱ በፊት ጸልዮ አመስግኖ ተኝቷል፣ ማን ዛሬ ላይ እግዚአብሔርን ሲያመሰግን በጾም ጸሎት ውሏል የሚለውን እከታተላለሁ። በዋነኝነት ደግሞ ገና እዛ ሰው አካባቢ ስንደርስ መንፈሳዊ ከባቢው ይነግረናል። እነዚህም በሙሉ መረጃዎች በጥልቀት ማየት ለኛ እጅግ በጣም አሳሳቢ ነበር። ምክንያቱም ብዙ ነገር ይነግረናል። እነዚህ ሰዎች ምን ያህል በመንፈሳዊ ጥበቃ ስር ናቸው፣ ወይም ደግሞ ምን ያህል የተዘናጉ በራቸውን የከፈቱና ብዙ ድክመት ያለባቸው ክርስቲያኖች እንደሆኑ ይገልጽልናል። እንዲሁም አንድ ጊዜ ካደረኩት ነገር ላጫውታችሁ። የሁለት ጥንዶች ቤት ነበሩ። እነዚህ ጥንዶች ሁል ጊዜ እሑድ እሑድ ቤተ ክርስቲያን ይሄዳሉ። እምነታቸው ጠንካራ ይመስላል። ነገር ግን እያንዳንዱ ምሽት ከመተኛታቸው በፊት የሚያደርጉት አንድ ልማድ አለ። እሱም ሆረር ወይም ደግሞ የሚያስፈራሩ ፊልሞችን ማየት ይወዱ ነበር። ለነሱ ልክ እንደ መዝናኛ ነው። እንደ ክፋት አለው ብለው አያስቡም። ለምን ካላችሁ እኛ ክርስቲያኖች ነን፣ ምንም አያደርገንም የሚል እሳቤ አላቸው። ይሁን እንጂ ይህ በጭንቅላታቸው ውስጥ ፍርሃትን ከማጠራቀም አያግደውም ነበር። አያችሁ፣ በሆረርና በሚያስፈራሩ ፊልሞች ላይ ሆም ተብሎ የሚከተት የፍርሃት መንፈስ አለ። ወደዳችሁም ጠላችሁም አንድ ሆረር ፊልም ካያችሁ በኋላ ጭንቅላታችሁ ውስጥ የሆነ ፍርሃት መከተቱ አይቀርም። ያለኛ ጥንጥዬ የምትመስል ቀዳዳ ነች። ፍርሃት ደግሞ ለጨለማው ዓለም ትልቅ መስኮት ነው። ሁል ጊዜ ሲተኙ ጠብቅና በመኝታ ክፍላቸው እገባ ነበር። አንዳንድ ጊዜ በህልማቸው በኩል ቀስ ብዬ ሹክላቸዋለሁ። ሌላ ጊዜ ደግሞ ትናንሽ የምችለውን ያክል ዘሮችን በላያቸው ላይ እዘራለሁ። የፍርሃትና የጭንቀትን ዘር እዘራለሁ። አንዳንድ ጊዜ ግራ እንዲጋቡ አደርጋቸዋለሁ። ከዛ በኋላ እነዚህ ሰዎች በነጋታው ሲነሱ ወይ ይደብራቸዋል፣ ወይ ግራ ይጋባሉ፣ ወይ ደግሞ መንፈሳቸውን ይከብዳቸዋል። ይህ ለምን እንኳን እንደሆነ ፈጽሞ አይጠረጥሩም። እንዲሁም በስጋዊው ዓለም ላይ ካለ ነገር ጋር ስላልበላው ነው ምናምን ብለው ያያይዙታል። ይሄ ደግሞ እንቅልፍ ከማጣት ወይም ደግሞ ካለመብላት የሚመጣ እንዳልሆነ ላረጋግጥላችሁ እወዳለሁ። ይልቁንስ ተኝተው እያለ የዘራንባቸው ጠንካራ ዘር ነው። በዋነኝነት ሰዎች ጭንቅላት ላይና ሐሳባቸው ላይ መጥፎ ዘርን መዝራት ነው። ማታ ላይ መጥፎ ዘርን እንዘራና ቶሎ የማይነቅሉት ከሆነ ወይም የሚያስወግዱት ካልሆነ ወዲያውኑ በቀን ላይ የሚበቅል ይሆናል።
አንዳንድ ጊዜ በባልና በሚስት በእጮኛ ማቾች መካከል ጥልንና ጸብን የሚያደርግ ዘርን እንዘራለን። ሌላ ጊዜ ሰዎች ልጆቻቸው ላይ ወይም ደግሞ ስራ ቦታ ላይ እንዲናደዱና ያለ ምክንያት እየበሸቁ እንዲውሉ የሚያደርግን ዘር በሌሊት እንዘራለን። ሌላ ጊዜ ደግሞ ደከም ያለ ሰው ስናገኝ አማኝ ወይም ክርስቲያን የሆነ ሰው ጥርጣሬ ውስጥ እንዲገባ ዘርን እንዘራለን። ሌሎች ላይ ደግሞ የዝሙትን ዘር እንዘራለን። ሰው በምኞት እንዲወድቅ ዘርን እንዘራለን። እነዚህን ዘሮች በክርስቲያን ሕይወት ላይ በተለይም ደግሞ በደከሙበት ወይም በተኙበት ጊዜ የምንዘራ ከሆነ የመብቀል እድሉ በተለይም ክርስቲያኑ የማይነቃ ከሆነ የመብቀል እድሉ በጣም ከፍተኛ ነው። በተለይም በዋነኝነት አንድ ክርስቲያን በጌታ ከሆነ በኋላ ወይም ጌታ ኢየሱስን እንደ ግል አዳኙ አድርጎ ከተቀበለ በኋላ ውጊያ ያለበት አይመስለውም። አዎ በጨለማው ዓለም ላይ ውጊያ እንዳለው እንዲያቅ አይፈለግም። በቃ በክርስቶስ ስለዳንኩኝ ሁል ጊዜ የተጠበቅኩኝ ነኝ ብሎ እንዲያስብ ይፈልጋል። ምክንያቱም የሚያጸልየው ምክንያት አይኖርም። ውጊያውን ይዘናጋል። በቀላሉ ይህን ሰው ለማጥቃት ምንም አይከብደንም። ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል። ምናልባትም ግን ከጥቂት ሳምንታት ወይም ወራት በኋላ ያ የዘራነው ዘር እየበቀለ ይሄዳል። ታዲያ መቁረጥ እስኪያቅተው ድረስ ስር እንዲሰድና እንዲጠነክር እናደርገዋለን። አንዳንድ ክርስቲያኖች ግትር ሲሆኑ ደስ ይለናል። ምክንያቱም እነሱ ብቻ የሚያውቁ ይመስላቸዋል። በጨለማው ዓለም ላይ ግን እንደማይጸልይ ክርስቲያን በር የከፈተ የለም። አንዳንዶች ኢየሱስ ክርስቶስ ለምን ትጉና ጸልዩ እንዳለ እየተዘናጉበት ይመስላል። ሰዎች ብዙ ጊዜ ጥሩ ሙድ ላይ አይደለሁም ወይም ደግሞ ጥሩ ቀን አይደለም ለኔ ይላሉ። ነገር ግን ያ የተዘራው ዘር በአግባቡ እየበቀለ ስለነበረ ነው። እመኑ፣ ሞኝ ክርስቲያን ብቻ ነው በተደጋጋሚ ጥሩ ቀን ሳያሳልፍ እየቀረ አይ ነገሩ ዛሬ ቀኑ ስለሆነ ነው እያለ የሚዘናጋው። መንፈሳዊ ውጊያን እንደማያውቅ ክርስቲያን ሞኝ የለም። አንድ ቫኔሳ ተብላ የምትጠራ ልጆቿን ብቻዋን የምታሳድግ እናት ትዝ ትለኛለች። ይቺ እናት እጅግ በጣም ታታሪ ሰራተኛ ነች። ልጆቿን ከምንም አስበልጣ ትወዳለች። የጸሎትም ሴት ነች። ነገር ግን ማታ ማታ ላይ በተለይም ደግሞ ከመኝታ በፊት የመጸለይ ልማድ የላትም። ቤቷን በኢየሱስ ክርስቶስ ደም ሸፍና አታውቅም። ሁል ጊዜ ሌሊት ላይ በተከታታይ ቀናቶች እሷን ለማጥቃት እሄድ ነበር። ቀላል ክርስቲያን ስላልነበረች ውጊያው ከበድ ይላል። እሷ ባታቀውም ለኔ ግን ውጊያው ጠጠር ያለ ነው። ሁል ጊዜ ቤቷ ጋር እየቆምኩኝ የግራ መጋባት መንፈስን እልክ ነበር። በተለይም ደግሞ ገቢዋን የሚመታ መናፍስቶችን እሰድባታለሁ። ታዲያ ከዚህ በኋላ በማለዳ ተነስታ የምትወስናቸው ገንዘብ ነክ ውሳኔዎች መጥፎ ይሆናሉ። ማለትም ምን ሆኜ ነው እንደዚህ ወሰንኩት ወይም ደግሞ እንደዚህ ማድረግ የለብኝም ብላ ትጸጸትበትና ትቆጭበት ነበር። ነገር ግን ይህ እሷ ብቁ ስላልነበረች ወይም ነገሩን ስለማታውቀው ሳይሆን ይልቁንስ መንፈሳዊ ውጊያ ከጀርባው ነበረበት። አንዳንድ ጊዜ የማያስፈልጋትን ዕቃዎች ትገዛለች። ያው ለብዙ ሰዎች ሰው ይህንን ሲገዛ አይ ረስቶት ነው ወይም ደግሞ ተርፎት ነው ብለው ነው የሚያስቡት። አብዛኛውን ጊዜ ግን መንፈሳዊ ጥቃት ነው። አንዳንድ ጊዜ መክፈል የነበረባትን ክፍያዎች ሳትከፍል ትዘናጋለች። እነዛ ክፍያዎች ሳይከፈሉ ቀናቸው ያልፍና በቅጣት ትከፍላቸዋለች። እሷም ቀስ በቀስ በገንዘብ ነክ ጉዳዮች ላይ ጥሩ አያያዝ እንደሌላት አድርጋ ማሰብ ትጀምራለች። እኛም ይህንን ነው የምንፈልገው። እንደዚህ አይነት ሐሳቦችን ሰዎች ሲያስቡልን ለማፋፋም ነበር የምንሰራው። ብዙ ሰዎች ልክ እንደዚህ አይነት ነገር ሲገጥማቸው ወዲያውኑ ከማንነታቸው ጋር መስፋት ይጀምራሉ። ይህ ግን በፍጹም ከማንነቷ ጋር የሚገናኝ ነገር አልነበረውም። ይልቁንስ በጭንቅላቷ ውስጥ የዘራነው ዘር መብቀሉን እያሳየ ነበር። ገና ሳይበቅልና ስር ሳይሰድ መምታት እየቻለች እሷ ግን የማንነቷ ነገር መስሏት ትዘናጋለች። አንዳንድ ሌላ የምንሰራቸው የሌሊት ስራዎች ደግሞ ሰዎችን ህልም እንዲያልሙ፣ መጥፎ ህልም እንዲያዩና አንዳንድ ጊዜ እንቅልፍ እንዳይዛቸው ማድረግ ነበር።
ሁሉም ህልም ከድካም የሚመጣ ነው ብላችሁ እንዳትታለሉ። አንዳንድ ህልሞች ከጥልቁ የሚላኩ ናቸው። አንዳንድ ጊዜ ሰዎች እግዚአብሔር ተናግሯቸው አንዳንድ ስራዎችን ይጀምራሉ፣ አንዳንድ ግንኙነቶችን ይጀምራሉ። ወዲያውኑ አንዱ የምናጠቃበት በር በህልም በኩል ነው። ያንን ስራ ጀምሮ ሲከስር ወይም ደግሞ ያንን ግንኙነት ጀምሮ ሲወጣ ተጎድቶ ሲሄድ እናሳየዋለን። ወዲያውኑ ይህ ሰው አይ ይህ ልክ አይደለም ብሎ ያስባል። በአንድ ከተማ የሚገኝ ወጣትን አስታውሳለሁ። ጄይሰን ይባላል። ጄይሰን በአገልግሎቱ የሚሮጥ ሰው ነበር። የራሱን አገልግሎት ለመጀመር እየተዘጋጀ ያለ ሰው ነው። እያንዳንዱ ምሽት ይህንን አገልግሎት ሲጀምርና ሲሳካለት ያልም ነበር። ወዲያውኑኛ ማታ ላይ ባይሳካስ የሚል ሐሳብ እንሰጠው ነበር። ይህን ሁሉ ነገር አድርገ፣ ይህን ሁሉ ነገር ዘርተ፣ ይህን ሁሉ ነገር ዋጋ ከፍለ ምናልባት ግን ባይሳካስ፣ እየከሰርክ ቢሆንስ የሚል ሐሳብን በጭንቅላቱ ላይ እንዘራለን። አንዳንዴ ሰዎች ሳይፈልጉት ሲቀሩ፣ ሰዎች ሲንቁትና ሰዎች አትችልም ሲሉት እናሳየዋለን። አንዳንድ ጊዜ በስጋዊው ዓለም ላይ እንደዛ የሚሉትን ሰዎችና የሚያጣጥሉትን ሰዎች እንልክበታለን። በነገሩ ላይ እምነቱን እንዲያነሳና እምነት እንዳይኖረው እናደርጓለን። ልክ እግዚአብሔር የተወው ያክል እንዲሰማው የቻልነውን በሙሉ እንዋጋለን። የሚያሳዝነው ከብዙ መንፈሳዊ ውጊያ በኋላ ጄይሰን አገልግሎቱን ገና ሳይጀምረው ተስፋ ቆርጦ አቋረጠው። የሚያሳዝነው ግን ይህ የእግዚአብሔር ዓላማ ነበር። እግዚአብሔር አገልግሎቱን እንዲጀምረው ይፈልጋል። ነገር ግን በፍርሃትና በግራ መጋባት መታ ነው። እግዚአብሔር እያስጠነቀቀው መሰለው። አንዳንድ ጊዜ ደግሞ የእንቅልፍ መዛባቶችን ሰዎች ላይ እንልካለን። በየመሃሉ በየሌሊቱ በየእኩለ ሌሊቱ እንዲባንኑ እናደርጋቸዋለን። አንዳንድ ጊዜ ሰዎች ከ8 ሰዓታት በላይ እንኳን ተኝተው ሲነቁ ከፍተኛ የሆነ የድካም ስሜት እንዲሰማቸው እናደርጋለን። ሁል ጊዜ የመጀመሪያ ስራችን የሚሆነው የተለያዩ ቤቶችን እናተኩርና እንይዛለን። ትንሽዬ ቀዳዳ ብቻ እንጠብቃለን። ዘራችንን ለመጣልና ዘራችንን ለመዝራት አንድ ክፍተት እንፈልጋለን። እንዳልኳችሁ ነው፣ ሁሉንም ቤቶች ማጥቃት አንችልም። አንዳንድ ቤቶች ጠንካራ የሆነ ምሽግ አላቸው። አይደለም ለመግባት ለማየት እንኳን የሚያስፈሩ ቤቶች አሉ። መንፈሳዊ ከለላና መንፈሳዊ ጥበቃ የተደረገባቸው የአማኝ ቤቶች አሉ። እነዚህም ቤቶች ሰንጥቆ መግባት የማይታሰብ ነው። እነዚህ ቤቶች ከሩቅ ያስታውቃሉ። የትኛውም የሚወረወር ፈላጻ መልሶ የጨለማውን ዓለም የመምታት አቅም ስለነበረው የትኛውም መናፍስትም ሆነ አጋንንት እዛም ቤት ለመድፈር ይከብደዋል። ነገር ግን በዛ ቤት ውስጥ ወይም በዛ ቤተሰብ ውስጥ ክፍተት መፍጠር የሚችልን ሰው እንፈልጋለን እንጂ በመንፈሳዊ ጥበቃ ስር ስለሆነ ብቻ ሙሉ በሙሉ አንተውም። ቀን እንጠብቃለን። በቤተሰብ መካከል ያለ አንድ ሰው ላይጠፋ ይችላል በሚል ቀን እንጠብቃለን። ነገሩ ቀለል እንዲላችሁ ልክ አንድ ወንበዴ ቀለል ያለ ሰው የሌለበት ወይም ደግሞ ጠንካራ ሰው የሌለበትን ቤት እየፈለገ ለመዝረፍ እንደሚዘጋጅ ነን። አንድ ቀን የጎበኘሁትን ቤት አስታውሳለሁ። በዚህ ቤተሰብ ውስጥ ሁሉም በእምነታቸው የጸኑና ጠንካራ እምነት ያላቸው ሰዎች ናቸው። ነገር ግን በቤት ውስጥ ያለ አንድ ወጣት የ15 ዓመት ታዳጊ በድብቅ ፖርኖግራፊ ይመለከት ነበር። ሁል ጊዜ ሌሊት ላይ ይህንን ፖርኖግራፊ የመመልከት ልምድ ነበረው። ያ ትንሽ የሚመስል ኃጢአት በመንፈሳዊ ዓለም ላይ ስንጥቅ እንደፈጠረ ግድግዳ ሆነልን። ይህ ልጅ ከወር እስከ ወር የበለጠ እየተዳከመ ይሄድ ነበር። እምነቱ እየተሸረሸረ ይሄድ ነበር። የሚያደርገው ነገር ቁጭትን ውስጡ ስለሚፈጥር በቃ በእምነቱ መታ ነው። ታዲያ ይቺን ስንጥቅ ጠብቀን እንደምንም ሲሰፋ እየጠበቅን በዛች ስንጥቅ መካከል ውስጥ ገባን። የበለጠ የፖርኖግራፊ መመልከት ሱሱ እንዲጨምር አደረግን። በትምህርት ቤት ላይ እንዳይሳካለት ማድረግ ጀመርን። ውጤቶቹ ወረዱ። ከቤተሰቡ ጋር ያለው ግንኙነት ተመታ፣ እየተዳከመ መጣ።
እነሱም ይህ ልጅ ወጣት ዕድሜው ላይ ስለሆነ መስሏቸው ነበር። ነገር ግን አልነበረም። ጠንካራ የሆነ መንፈሳዊ ጥቃት ነው። የታቀደበትና ለብዙ ወራት የተቀናጀ መንፈሳዊ ጥቃት ነው። ሌላ የምናደርገው በኩለ ሌሊት ላይ እንሰርቃለን፣ እንዘርፋለን። የማወራው ስለሚታዩ ነገሮች አይደለም። ይልቁንስ መንፈሳዊ ሰላሞችን እንሰርቃለን። ደስታና ተስፋን እንሰርቃለን። እምነትና ንጽህናን እንወስዳለን። አማኞች ብዙ ጊዜ ሰላም ሆነውና ተረጋግተው ይተኛሉ፣ ያንቀላፋሉ። ነገር ግን ሲነሱ እጅግ በጣም ተረብሸውና የድብርት ስሜት ውስጥ ሆነው ተጨንቀው ይነሳሉ። አስተውሉ። የእግዚአብሔር ቃል በግልጽ ሲናገር የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም ይለናል። አዎ እኩለ ሌሊት ላይ እንሰርቃለን። ያላችሁን በጌታ በክርስቶስ ያገኛችሁትን ሰላም ከተዘናጋችሁና ከተኛችሁ እንወስዳለን። በክርስቶስ ኢየሱስ በኩል ያገኛችሁትን እረፍትና ተስፋ፣ ደስታ እንዘርፋለን። ለምን ካላችሁ ስራችን መስረቅ ነው። ይህ ለእኛ የበለጠ መንፈሳዊ ነገራቸውን ለመምታት የሚመቸን አካባቢ ነው። አንድ ፓትሪሺያ ተብላ የምትጠራ እህት አስታውሳለሁ። በጸሎት የምትጋደል ሴት ነች። ጠንካራ የጸሎት ልምምድ ነበራት። ነገር ግን ማታ ማታ ቤቷን በኢየሱስ ደም ሸፍና አታውቅም። ቀን ጠዋት ላይ አጭር ደቂቃ የምትጸልየው ጸሎት ይበቃል ብላ ታስብ ነበር። አስተውሉ። የሰው ልጅ ስትሆኑ ብዙ ስራ፣ ብዙ ውጣ ውረድ፣ ብዙ የሚያደክም ነገሮች በስራ ዝላችሁም በሆነ ነገር ደክማችሁም ልትዘናጉ ትችላላችሁ። ምክንያቱም የሰው ልጅ በምድር ላይ ሳለ ልፋት አለበት። እኛ ግን የሙሉ ቀን ስራችን ክርስቲያኖችን ማጥቃት ነው። አንዘናጋም። ሁል ጊዜ በተጠንቀቅ ክርስቲያኖችን እንጠብቅ ነበር። ብዙ ጊዜ የፓትሪሺያን ቤት በመዋጋት ብዙ ሰዓታትን አጠፋ ነበር። በተለይም ደግሞ ሌሊት በደከማትና በተኛችበት ሰዓት ላይ ብዙውን ጊዜ ልታሸንፈኝ ትችላለች። ነገር ግን ከብዙ ጊዜ ጥቂት ጊዜዎች ላይ ቀን ስትነሳ ባዶነትና ብቸኝነት እንዲሰማት አደርጋለሁ። በተለይም ደግሞ ቀን ተነስታ የማትጸልይ ከሆነ ደስታ የራቃት ያክል ምንም አይነት የመነሳሳት ስሜት እንደሌላት አድርጌ እስልባታለሁ። የምትጸልይ ከሆነ እነዚህን ዘሮች ማንሳት ትችላለች። አንዳንዴ ግን ለመጸለይ ትደክምና ትሰንፍ ነበር። ሁል ጊዜ ቀን ላይ ከሰበሰበችው ደስታና እረፍት፣ ሰላም ማታ እንነጥቃት ነበር። አያችሁ፣ በእነዚህ ሁሉ መካከል መግባት የማንችለው ሌሊት ከመተኛታቸው በፊት ማታ የሚጸልዩ ቤተሰቦች ቤት ነው። አንድ ነገር ልምከራችሁ። ማታ ብዙ ረጅም እንኳን ባትጸልዩ ጥቂት ጸልዩ። መዝሙር 91 ላይ ያለውን ቃል አውጃችሁ ተኙ። አንዳንድ ጊዜ መዝሙር ብቻ ከፍታችሁ እንኳን ለመተኛት ሞክሩ። እንደዚህ የምታደርጉ ከሆነ ቤታችሁን በእሳት ቅጥር መቀጠር ትጀምራላችሁ። እንደዚህ አይነት ቤቶች የትኛውም እኔ ነኝ ያለ አጋንንት መግባት አይችልም። የሚፈልገው ግን ጥቂት ጸሎት ነው። አንዳንድ ቤቶች ላይ ትላልቅ መላእክት እየጠበቋቸው እናይ ነበር። አንዳንድ ቤቶች በፍጹም አይደፈሩም። አንድ ጠንካራ ቤተሰቦችን አስታውሳለሁ። በዚህ ቤተሰብ ውስጥ 3 ልጆችና እናት አባት አንድ ላይ ይኖራሉ። ሁል ጊዜ አባትየው ማታ ላይ የተጸለየበት ዘይት ይዝና በየቤቱ በሮች ላይ እየሄደ ይጸልያል። እያንዳንዱን በር እየነካ ይጸልያል። እያንዳንዱን መስኮቶች እየነካ እያወጀ ይጸልያል። መዝሙር 91ን ይናገራል። በኢየሱስ ክርስቶስ ደም ቤቴ፣ ቤተሰቤ የተሸፈኑ ናቸው እያለ ይጸልያል። እውነቱን ነው የምነግራችሁ። የእግዚአብሔር መላእክት በዚህ ቤት ዙሪያ ይመሽጉ ነበር። በመንፈሳዊው ዓለም የዚህ ቤተሰብ ቤት ያበራና ያብረቀርቅ ያንጸባርቅ ነበር። አስታውሳለሁ 2 ጊዜ ይህንን ቤት ለማጥቃት ፈልጌ ሞክሬ ነበር። 2ቱንም ጊዜ ልክ እንደ ቆሻሻ ነበር የተወረወርኩት። ልክ እንደዚሁ አንድ እህት ዲቦራ የምትባል ነበረች። ለብዙ ወራት ስናዳክማትና መንፈሳዊ ጥቃቶችን ስንሰድባት ነበር።
እንቅልፍ ተኝታ አታቅም። ሁል ጊዜ የተረበሸ እንቅልፍ ነበራት። ህልሞቿ እንኳን ሳይቀሩ የሚረብሹ ናቸው። የገዛ ቤቷ ይከብዳት ነበር። ቤቷ መመለስን ትጠላለች። ታዲያ አንድ ምሽት በምን በኩል እንደነቃች በማናቀበት ከመተኛቷ በፊት ቀለል ያለ ጸሎት ሳይሆን አብዝታ መጸለይ ጀመረች። የሚገርመው ነገር ትልቅ ሚስጥርን አወቀች። ምክንያቱም ቤቷን እስከዛሬ ባለመጠበቋ መጀመሪያ ንስሐ ገባች። ከዛ በኋላ በዛኑ ቀን ላይ እጇን ጭና ዘይት ላይ ጸለየች እና በእያንዳንዱ የቤቷ ማዕዘን እየቀባች እየገሰጸች እየተቃወመች ትጸልይ ነበር። መዝሙር ትከፍታለች፣ ደግሞ መጽሐፍ ቅዱስን ታነባለች። መዝሙር 91ን ጮክ እያለች ታውጃለች። ታዲያ እኔም እንደ ሌላው ቀን መስሎኝ ወደ ቤቷ ገና ስጠጋ ኃይለኛ የሆነ መንፈሳዊ ምት ገጠመኝ። ከዚህ በፊት በሕይወት ዘመኔ አጋጥሞኝ የማያቅ ኃይል ወሰደኝ። መላእክቶች አልነበሩም፣ ይልቁንስ ራሱ ኢየሱስ ክርስቶስ ጠበቃት። ያንን ቤት ለመግባት ሞክሬ ኃይለኛ መልስ ምት ከማግኘቴ የተነሳ ለሳምንታት ምንም አይነት ሌላ ስራ መስራት አልቻልኩም። እጅግ በጣም ፈርቼና ደንግጬ ነበር። አስታውሳለሁ፣ የዚች ሴት ቤት ነበር ለኔም የመዳን ምክንያት የሆነልኝ። ለሳምንታት መስራት አልቻልኩም። ሽባ ሆንኩኝ። ሽባ የሆንኩት በመንፈሳዊ ብቻ ሳይሆን ይልቁንስ በስጋዊውም ዓለም ነበር። ታዲያ ምሽት ላይ ልክ እኔ እንደምሰራው ሁሉ በምሽት የእግዚአብሔር መንፈስ ወደ እኔ መጣና ልጄ ሆይ ተመለሽ ብሎ ነገረኝ። እኔም ሳላቅማማ ነበር ለመመለስ የወሰንኩት። ቤተ ክርስቲያን ሄጄ አጋንንት ወጥቶልኝ ብዙ ነገር ተደርጎ ዳንኩ። ነገር ግን አጋንንት አልተኛም ነበር። እኔን ለመግደል ብዙ ሙከራዎችን አድርጓል። በስጋዊ ዓለም ላይ ሊገለኝ ብዙ ፍላጻዎች ተልከውብኝ ነበር። ነገር ግን እግዚአብሔር አምላክ ጠበቀኝ። ብዙ መናፍስት ሌሊት እየመጣ ያስጨንቀኝ ነበር። ብዙ እርግማኖች ወደ ቤቴ ይላኩ ነበር። ነገር ግን እንዴት የጠላትን ሥራ ማፍረስ እንደምችል አውቄ ስለነበር ቀድሜ ነቃው። ውጌን ቀድሜ ፈጸምኩኝ። ቀድሜ አጠቃው። ቤቴንም በጌታ በኢየሱስ ክርስቶስ ደም ሸፈንኩ። የዛሬው ዋነኛ መልእክቴ ቤታችሁን፣ ቤተሰባችሁን፣ ራሳችሁን ከሚወረወሩ ፈላጻዎች ጠብቁ። ምናልባት ክርስትናን ወይም አማኝነትን የመላመድ ነገር ካለባችሁም አሁኑኑ ንስሐ ግቡ። መንፈሳዊ ውጊያን እንደሚንቅ ተራ ወታደር እንዳትሆኑ፣ ድንዛዜ ውስጥ እንዳትገቡ። ጳውሎስ በመጽሐፍ ቅዱስ ላይ ሲናገር ወደ ገላትያ ሰዎች ምዕራፍ 3 ቁጥር 1 ላይ እንዲህ ይላል፣ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ክርስትና በሞኝነት ወይም በአዚም በድንዛዜ አይመራም። የነቃ ክርስቲያን መሆን ከቻልን ብቻ ከብዙ ነገር ማምለጥ እንችላለን። አትሸወዱ። ጸሎት በቀን አንዴ የሚደረግ ልማድ ብቻ አይደለም። ሁል ጊዜ ተክታችሁ ለመጸለይ ሞክሩ። በተለይም ከመተኛታችሁ በፊት ሌሊታችሁን አውጃችሁ እደሩ። የእግዚአብሔርን ቃል በሕይወታችሁ ላይ፣ በቤታችሁ ላይና በቤተሰቦቻችሁ ላይ አውጁ። ልክ ቀድሞ እንዳልኳችሁ የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 91 ላይ የተጻፈውን አውጁ። ቤታችሁን በኢየሱስ ክርስቶስ ደም ሸፍኑ። ይህ ለናንተ ብቻ ሳይሆን ለልጆቻችሁ፣ ለልጅ ልጆቻችሁ ማውረስ የምትችሉት ትልቅ የሆነ ሀብት ነው። ሕይወት መንፈሳዊ ነው። እኔ ሕያው ምስክር ነኝ። ያየሁትን፣ የሰማሁትን፣ ያደረኩትንም ጭምር ሚስጥር አጋልጫለሁ። ከኔ እንድትማሩ እፈልጋለሁ። ምናልባት በጥቂቱ 2 ወይም 3 ቀን ሌሊት ላይ ወይም ደግሞ ከመተኛታችሁ በፊት አጥብቃችሁ ተክታችሁ ጸልዩና ለውጡን በሕይወታችሁ ላይ ማየት ጀምሩ። እስኪ ከዛሬ ጀምሮ ለ5 ቀን ይህንን በሕይወታችሁ ላይ ተግባራዊ አድርጉት። ውጤቱን በኮሜንት ሴክሽን ላይ አጋሩን። ስላዳመጣችሁ እናመሰግናለን። ተባረኩ።